ሀይሚዬና ብሩኬ ዛሬ እንደዚህ አልጠበኩም። ሙሽዬና ጋሽዬ ተቆጥተው ያስታርቋቸዋል፣ ወደ ራሳቸው ይመለሳሉ ብዬ በተስፋ ስጠብቅ ነበረ። ግን እንደዛ አልሆነም። ግን መናገር የምፈልገው ለሚያልፍ ቀን የማያልፍ ቃል ባትነጋገሩ፣ ነገ ልትታረቁ አንድ ልትሆኑ በእናታችሁና በአባታችሁ ፊት ለፊት ባትወቃቀሱ እኔ ጥሩ ነው ብዬ አስባለሁኝ። ብሩኬ ደግሞ ብትረጋጋ ነገሮችን ወደኋላ መለስ ብለህ ብታያቸው መልካም ነው ብዬ አስባለሁ። ሀይሚ ሁሉም ሰው እየፈረደባት ነው፣ ግን እኔ የሀይሚ ጥፋት እኔ አልታየኝም። ይቅርታ አድርጉልኝና ያው ጋሽዬም ሲቆጧት ነበረ። ጋሽዬ ምናልባት ልጃቸው ስለሆነች ብሩኬንም ስለሚወዱት እሷንም ስለሚወዳት አንድ እንዲሆኑ ያው በራስ ሰው መፍረድ ትንሽ ይቀል ይመስለኛል። መናገርም መቆጣትም ይቀላል በእኔ በምትሉት ሰው ማለት ነው። እና ለዛም ይመስለኛል ጋሽዬ ሀይሚዬን ሲቆጣት የነበረው ማለት ነው። ግን እንደው ጥፋት ማን ያጠፋው? ጥፋት ከማን ጋር ነው ብትሉ መጀመሪያ ይሁንም አይሁንም ልጁ የብሩኬም ይሁን አይሁንም፣ ግን ነገሩ የመጣው በብሩኬ በኩል ነው አደለ? የብሩኬ የድሮ ፍቅረኛው ከብሩኬ ከ6 ወር በፊት አግኝቼዋለሁ አርግዣለሁ ከሱ ብላ ስትነግራት ይቺ ልጅ ምን አይነት ስሜት ነው የሚሰማት? ሀይሚ እራሷን እንኳ ስታ የወደቀችው ከሱ አርግዣለሁ እንኳ ስትላት ያስረገዘሽን የልጅሽን አባት ሂጂና ፈልጊ ነበር ያለቻት። እሺ ከ6 ወር በኋላ አላገኘኝም ስትለው አዎ አግኝቼሻለሁ አላት። የዛ ጊዜ ሀይሚ ራሷን ስታ ወደቀች አደለ? ታማ ሐኪም ቤት ገባች። ያ ሁሉ እንባ ያ ሁሉ ለቅሶ ከሐኪም ቤት ከወጣች በኋላ ብዙ ለቅሶ ብዙ ትካዜ ብዙ ነገሮችን አሳልፋ ተቋቁማ እንኳ ከጎኑ መሆን አለብሽ እንኳ ተብላ ያንን ነገር እንኳ ተሸክማ እሺ ሆናለሁ እንኳ ብላ ነገሮችን በቃ ምንም ይሁን ይፈጠር ምንም ይፈጠር በቃ ከጎኑ ቆማለሁ ብላ ስትሄድ ብሩኬና እዩ አልጋ ቤት አገኘቻቸው። ኦኬ ይሄ ነገርማ ሌላ ነገር አለ፣ የተደበቀ ነገር አለች ደግሞ እንደገና አይደለ? ከዛ ደግሞ ወደሱ ስትሄድ ደግሞ ከህይወቴ ውጡ አለ ብሩኬ። እንዳያችሁት ማለት ነው። ከህይወቴ ውጡ፣ አንቺም ውጪ አታስፈልጉኝም አላቸው። እሺ ብላ ደግሞ እኔ አልወጣም እኔ ካንተ ጎን ነው መሆን እንፈልገው አለችው አይደለ? ከዛ ነገሩ እየተባባሰ መጣ እንዳያችሁት። እና አንዳንድ ጊዜ ብሩኬ ለምን ስሜታዊ እንደምትሆን ለምን ነገሮችን ቆም ብለህ ማሰብ እንደማትፈልግ የምትነጋገሩት ቃላቶች በጣም ከምን ልበላችሁ በጣም ልብን ይሰብራል። እና ብሩኬ ወንድሜ ወደ ራሳችሁ ተመለሱ፣ ተረጋጉ። እናታችሁንም አባታችሁንም አክብራችሁ ከእናንተ የበለጠ የህይወት ተሞክሮ ያላቸው እናንተን መክረው ማስተካከል የሚችሉ እናንተ ትልቅ ደረጃ እንድትደርሱ እናንተ ከፍ ብላችሁ እንድትታዩ የሚፈልጉ ቤተሰቦች ናቸው ያሉት። እንደ አባት ሁነው እንደ እናትም ሁነው አብረዋችሁ ነው ያሉት። ስለዚህ በቃኝ የሚያስብል ነገር የለም። ከተለያያችሁ አልቆያችሁም። ተለያየን ካላችሁ በኋላ ስንት ቪዲዮ ነው የተሰራው? ስንት ነው የተገናኛችሁት? አይደል እንዴ? 2 ቀን ብቻ ነው አብራችሁ ቪዲዮ ያልሰራችሁት። ከዛ ውጭ ግን ሙሉውን አብራችሁ ነው ስትሰሩ የነበረው ማለት ነው። ስለዚህ ሀይሚ በቃኝ ያለችበት እንኳን ምክንያት እንኳን ልጁ እንኳን የብሩኬ ቢሆንና ብቀበለው እንኳን ልጅቷ ሰላም አሰጠንም ነው ያለችው። ገብቷችኋል አይደለ? ሀይሚን በደንብ አድርጋችሁ ከተረዳችኋትና በደንብ ካዳመጣችኋት ማለት ነው። ብሩኬ ልጁን እንኳ አሜን ብላ ብትቀበለው ልጅቷ ሰላም እንደማትሰጣቸው ራሱ ለብሩኬ ነግሯታል። ለብሩኬ ነግረዋለች ራሱ ሀይሚ ማለት ነው። እና አንዳንድ ሰዎች በሀይሚም ስትፈርዱ ስለነበረ ነው። እና ነገሮችን ቆም ብለን ብናስባቸው መልካም ነው ብዬ አስባለሁ። በእርግጥ ብሩኬ በተደጋጋሚ ይቅርታ ጠይቋታል፣ እግሯ ስር ወድቋል፣ ብዙ ነገር አርጓል አይደለ? ግን ይቅርታ እንኳ በተደጋጋሚ ሀይሚን እንኳ ሲጠይቃት በዛ ውስጥ ግን ሀይሚ በጣም ዝብርቅርቅ ያለ ነገር ውስጥ ነው ያለችው። ምን መወሰን እንዳለባት ምን ማድረግ እንዳለባት ግራ ተጋብታ ባለችበት ሁኔታ ውስጥ ነው ይቅርታ እየጠየቃት የነበረው ማለት ነው። ስለዚህ አንዳንድ ጊዜ ነገሮችን ሰዎችን መረዳትና ወደ ራሷ እስክትመለስ ድረስ መጠበቅ ጥሩ ነው ብዬ አስባለሁ። ተናዳቢ ነው፣ ተበሳጭታቢ ነው፣ በቃ ተከፍታቢ ነው። ስለ ራሷ እንኳ ጊዜ
እሷ እንኳን ራሷ ጊዜ ስጡኝ እስኪ ይሄን ነገር እንኳን አምኜ እንኳን እስክቀበል ድረስ ጊዜ ስጡኝ እንኳን ስትል ነበር አይደለ? አሁን ደግሞ ወደ ራሷ ተመልሳ ነገሮችን አስተንትና አይታ አገናዝባ እሺ በቃ ከሆነ ሁሉም ነገር ይሁን ለበጎ ነው ብላ ራሷን አሳምና ይቅርታውን ለመቀበል ስትመጣ ደግሞ ብሩኬ ደግሞ እንቧ ዘራፍ። በነገራችን ላይ እልክ የትም አያደርስም። እልክ ህይወታችሁን ያበላሽባችኋል። በጣም በጣም መጥፎ ነገር ነው። እልከኛ መሆን በጣም ብዙ ዋጋ ያስከፍላል። አሁንም ሀይሚም ትሁኒ ብሩኬ ከእልከኝነታችሁ ውጡ። በቃ ማንንም ምንም ለማጉዳት ወይም የእኔ ስሜት እሱ እንዲገባው ብላችሁ ምንም ነገር አትደራረጉ። በቃ ሁሉም ነገር ይቅርታ ቢፈታው ነገሮችን በንግግር ብትነጋገሩ እስቲ ቆም ብላችሁ ብታስቡ እኔ መልካም ነው ብዬ አስባለሁ። እኔ ስራም ይሁን ድራማም ይሁን እውነተኛም ነገር ይሁን ነገሮችን በንግግር ፈታችሁ እናታችሁንም አባታችሁንም ቤተሰባችሁንም ኦዲየንስንም አክብራችሁ ወደ ራሳችሁ ተመልሳችሁ ህይወታችሁን ብትጀምሩና ደስ የሚለውን ያ ፍቅራችሁን ያ ሰላማችሁን ብትፈጥሩ እኔ መልካም ነው ብዬ አስባለሁ። ይበቃል። በቃ ከዚህ በላይ በጣም ነው የሚደብረው። ማለት ማን ለምን እንደሆነ አላውቅም። አሁን ሀይሚ እሺ ስትል ብሩኬ እሺ ሲል ሀይሚ እምቢ። እንደዚህ አይነት እልከኝነት ስሜታችሁ ብትወጡ መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ነገ ቸር ያሰማል።